ባለፈው የዛሬ ዓመት የግብጽ ገዳማትን ለመሳለም ግብጽ ሂጄ አንድ መጽሐፍ ሱቅ ልገዛ ሂጄ አንድ መጽሐፍ ረስቼ መጣሁ። አንድ ገዝቼ ሌላ ረስቼ ሌላ ሱቅ የገዛሁትን እና የሱቁ ባለቤት ፈልጎ እየሮጠ መጣና ምን እንዳለኝ ታውቃላችሁ? መጽሐፍ ረስተሃል አባ ወይም ሚስተርም አላለም። ዝም ብሎ ምን ሲሰጠኝ ምን ብሎ መሰለኝ የሰጠኝ ብሎ ነው የሰጠኝ። አይገርማችሁም? በጣም እንዴት እንደተጫወተብኝ ማለት ይነደኛል እስካሁን ማለት ነው። ብሎ እንዴት ነው እዚህ አካባቢ ብሎን የለም እንዴ ብሎኝ ነው የሄደ ማለት ነው። ስለዚህ እንደው እስኪ አንዴ እንዲህ በሉ እንደዚህ እስኪ እንደው እባካችሁ ፕሊስ ነው የሚባለው። አስቡ እስቲ እንደው አስቡ፣ እውነት አስቡ። ትናንትን፣ ነገን፣ የዘላለም ሕይወትን፣ ፍርድን፣ አሁን ያለንበትን ሀገራችንን፣ ቤተክርስቲያናችንን እስቲ አስቡ። እውነቴን አፄ ኃይለ ሥላሴ አዲስ አበባ አንድ ትምህርት ቤት ሰኔ ላይ ትምህርት ሲዘጋ የሚባላል አይደለ? እዚያ የወላጅ በዓልም ይባላል። እዚያ መዝጊያው ላይ ተገኝተው መዝጊያ ንግግሩን ያደረጉት እሳቸው ናቸውና ለተማሪዎች ልጆች የመማር ውጤቱ ማሰብ ነውና እንድታስቡ እለምናችኋለሁ ነበር ያሉ። አሁን ሰው ዲግሪ ይዞ የማያስብ ማስተርስ ይዞ የማያስብ ፒኤችዲ ይዞ የማያስብ እንደው ምንድነው ሰው? ምንድነው? ሐሳቢ እኮ ነው። እስኪ አስቡ፣ በሞት ያስቡ። ቢሮ እኮ ቁልፍ ይዞ ማለት አይደለም እኮ ማሰብ ነው። እንደዚያ ሰውዬ እንዳለው ማለት ነው። እስቲ አስቡ። ምንድን ነው ያልኳችሁ? አንድ ጊዜ እንደው ፈላስፎች ራሱ እንኳን ያስባሉ፣ እንኳን ክርስቲያን ረተው። ሶቅራጥስ አንድ ቀን ሰው አዳዲስ ነገር እየሄደ የሚሰማበት አደባባይ አለ፣ ፈላስፎች እየሄዱ አዲስ ነገር የሚናገሩበት። እዚያ ሄዶ ቁጭ አለ። ሰው ሁሉ ሶቅራጥስ አዲስ ነገር ይናገራል እያለ ቁጭ ብሎ ቢጠብቅ ጉች እንደ ጣዖት ቁጭ ብሎ ዝም አለ። እስከ ምሳ ሰዓት ጠበቁት፣ ዝም። እስከ 7 ሰዓት ጠበቁት፣ ዝም። ምሳ በልተን እንምጣ ብለው ምሳ በልተው ሲመጡ ዝም። እስከ 4 ጠበቁት፣ ዝም። አንዳንዶቹ አይ በቃ እንሂድ እንግዲህ ብሎ ሄዱ። ሌሎቹ ግን ማለዳ አብረን ነው እንደር ብሎ አደሩ። ጠዋት ሲነጋ አለ ምን ሆነ ነው አሉት። እያሰብኩ። ስንት ሰዓት ማለት ነው? ስንት ሰዓት ነው? አስተምሯል አላስተማረም? አሁን ንገሩኝ። አስተምሯል አላስተማረም? አስተምሯል። ይኸው ብዙ ከመለፍለፍ አስቡ እስቲ ነው። እስቲ ቁጭ ብላችሁ አስቡ። ከምትሉ ውላችሁ መጣችሁ ቤት ውስጥ ከምትንታቱ እስኪ አስቡ። ከመናገራችሁ በፊት ከመስማታችሁ በፊት እስኪ አስቡ። ከማግባታችሁ በፊት እስኪ አስቡ። አስቡ። ከመሳደባችሁ በፊት አስቡ። እንደው አስቡ እስቲ ነገ ምን እንደምንሆንም አስቡ። በዚህ አካሄድ እንደው መጨረሻ ምን ይሆናል ብላችሁም አስቡ። ኧረ በሞት ያስቡ። እናስብ። እግዚአብሔር ማሰቢያውን ይስጠን። ማሰብ ሰውን ሰው ያሰኘዋል። በእውነቱ ማለት ነው። ሰውን ሰው ያደረገው ማሰቡ ነው። እና እግዚአብሔርን ምን መስልበት እሱ ነው። አስበን ፈጣሪ እንድንሆን ነው። ሌላስ ነፃ ፍጡራን እንድንሆን አድርጎናል እግዚአብሔር። እግዚአብሔር ነፃነት አለው። እስኪ ነፃ ፍጡራን በሉ። እግዚአብሔርን ምን መስልበት አንዱ መልካችን ነፃነታችን ነው። ነፃነት፣ እስኪ ነፃነት በሉ። ነፃነት እዚህ በዓለም ላይ ተማርን የሚሉት ማለት ይቅር በሉ። የተማሩ ሰዎች መመጻደቅ እንዳይሆን ይቅር በሉ። እኔ ትምህርት አልንቅም፣ እማምላክን ተውት። እንደው ሁሉም ነገር ትምህርት ነው። ዞሮ ትምህርት ነው። እና የተማሩ ሰዎች በዚህ ዓለም የተማሩ ሰዎች ምን ይላሉ መሰላችሁ? ነፃነት 3 ነው አሉ። ይቅርታ በመጠየቅ የፈረንጅ ቃል እናገራለሁ። እና 3ቱ ምንድናቸው? ፍሪ ፍሮም፣ ፍሪ ቱ እና ፍሪ ቱ ቢ ይባላሉ። እስኪ በሏቸው። ንቃችሁት ነው አይደለ? በሉት፣ አይዟችሁ፣ ሊቅ ናችሁ። እሺ በሉ፣ ዝም ብላችሁ በሉት። ፍሪ ፍሮም በሉ፣ ፍሪ ቱ እና ፍሪ ቱ ቢ። እና የዚህ ዓለም ሰዎች ነው እንደዛ የሚሉት። ፍሪ ፍሮም ማለት ከአንድ ነገር ነፃ መሆን፣ መላቀቅ። እስቲ መላቀቅ በሉ። መላቀቅ ማንም እንዳይገዛ መሆን ማለት የማንም ባሪያ አለመሆን፣ በራስህ መቆም ማለት ነው። እሱ ሰውን ሰው ያሰኘው ነው ፍሪ ፍሮም ማለት ነው። ስለዚህ ነፃ መውጣት አለብን። ከራሳችን ጀምሮ ነፃ መውጣት አለብን። ስልካችሁ አሁን ያዝባችኋል አይዝባችሁም?
ንገሩኝ እንጂ የሰው ልጅ ወሬ ሲያወራ ቆይቶ ጓደኞቹ እንደወጡ መጀመሪያ የሚያደርገው ምንድን ነው? ስልኩን ከኪሱ ማውጣት ነው። ባሪያ መሆኑን የምታዩት በዚህ ነው። ሰው የስልኩ ባሪያ ነው። አሁን ከራሱ ነፃ መውጣት አልቻለም። የራስን ጭምር ባሪያ ለመሆን ቅዱስ ጳውሎስ ምንድን ያለው? በዋጋ ተገዝታችኋልና የራሳችሁ አይደላችሁም፣ የሰው ባሪያም አትሁኑ ብሏል። መጀመሪያ ከራስ ባርነት መውጣት፣ ከራስ የምቾት ቀጠና ወጥቶ ማሰብ መቻል፣ ከራስ ቅርፍት መውጣት፣ እንደ እግዚአብሔር ማሰብ መቻል። አሁን ኢጎ የሚባለውን ነገር ይህን ራስ ወዳድነትን ሰብሮ መውጣት፣ እሱን ነው ነፃነት ማለት እሱ ነው። ከኃጢአት ተናዘዙ፣ አትዘሙቱ፣ አትስፈኑ፣ እንዳትበሉ የሚባለው የዚያ ነገር ባሪያ አትሁኑ። እናንተ ነፃ ፍጡራን ናችሁ። እግዚአብሔር ማንንም እንደማይገዛው አጋዚ እንደሆነ እናንተም አጋዛያን ናችሁ፣ ንጹሖች ናችሁ። የማንም ባሪያ መሆን አይለባችሁም ነው። አሁን ከዛሬ ጀምሮ ማሰብ ያለብን ምንድን ነው? እኔ እግዚአብሔርን የምመስል ፍጡር ነኝ። እግዚአብሔርን የምመስለው አንዱ ደግሞ በምንድን ነው? በነፃነቴ ነው። ስለዚህ የራሴ እንኳን ባሪያ መሆን የለብኝም። ከራሴ ራሱ ነፃ መውጣት አለብኝ ዛሬ ብለን ማሰብ አለብን። ፍሪቱ ማለት ደግሞ ምን የማድረግ ነው? የማድረግ ነፃነት ነው። የማድረግ ነፃነት ኃጢአት እንድትሰራ ነፃነት ሰጥቷል። ጽድቅ እንድትሰራ ነፃነት ሰጥቷል። ፍሪ ዊል የምትባለው ነፃ ፈቃድ የምትባለው እሷ ናት። ማንም ሳያስቸግር ጽድቅንም ኃጢአትም እንድትሰራ ፈቅዶልሃል እግዚአብሔር። ይሄ እግዚአብሔር የሰጠን ነፃነት ነው። አሁን ብድግ ብላችሁ ምንድን ነው ምን ይደረግ ሰይጣን እኮ ነው እንላለን። በፍጹም እስኪ አንድ ጥያቄ ልጠይቃችሁ። አሁን ምን የመሰለ የስጋ ወጥ ፈልጉ እስኪ። አንድ ወጥ አይነት ጥሩ ወጥ በሉ እንጂ ተውት። እሺ ክትፎ አሁን ክትፎ ደጅ ላይ እየተሰራ ብታዩና እዛ ሄደ የሰዎቹን ክትፎ ብር ሳይኖር ግጥም አድርገው ፖሊሲ ይዘህ ምንድን ነው ሲለው ምን ላድርግ እነሱ ናቸው ሰርተው ይባላል ወይ? ሰዎቹ አጓጉ እንጂ እጅህን አልጨበጡ። ማጓጓት ነው የሰሩት። እየሰማችሁ ነው? የሰውየው ሚስት ተቀባብታ ምናምን ስትሄድ ይደህ ለቀም አድርገህ እንዴት ሲባል እንደሚማን ተቀቢ ብሏታል ልትል ነው አይባልም። ይሄ ማጓጓት ነው። ፍላጎትን ነው እንጂ የሚቀሰቅሰው ሰይጣን እጅን ይዞ ኃጢአት ውስጥ የከተተው ሰው የለም። ወደን ለምደን ነው የምንሰራው። ኃጢአት ያለ መስራት ነፃነት አለ። ፍላጎትን ነው የሚገዛ። ፍላጎትን መግዛት ትችላለህ። መግዛት የምትችለው በፈራህ ጊዜ ስለማታደርገው። ምልክቱ እሱ ነው። ስትፈራ አታደርገው። ሰው ደረሰብኝ ስትል አታደርገው። ስለዚህ አንድን ነገር የማድረግ ነፃነት ሰጥቶናል። ክይልም ጭምር የሰጠን ፍሪ ቱ ቢ የመሆን ነፃነት ሰጥቶናል እግዚአብሔር። ምን የመሆን ነፃነት? መልአክ የመሆን ነፃነት፣ እሱን የመምሰል ነፃነት፣ ገዢ የመሆን ነፃነት፣ በመንግስተ ሰማያት ንጉሥ የመሆን ነፃነት፣ ክርስቶሳዊ የመሆን ነፃነት ሰጥቶናል እግዚአብሔር። ሊቅ የመሆን ነፃነት ሰጥቶናል። ቅዱስ የመሆን ነፃነት ሰጥቶናል። ሁሉን የምንመረምርበት ልብ ያለን ሰዎች የመሆን ነፃነት ሰጥቶናል። እኛ የክርስቶስ ልብ አለን ብሎ ቅዱስ ጳውሎስ እንደተናገረ እኛ የክርስቶስ ልብ አለን ያለውን ቅዱስ ዮሐንስ አፈወርቅ ደግሞ ቆሮንቶስን በተረጎመበት በሰባተኛው ድርሳን ሲናገር ነው የሚናገረው። እኛ የፓይታጎረስ ልብ አይደለም ያለን፣ የሶቅራጥስ ወይም የአርስቶትል አይደለም ልብ ያለን። እኛ የአምላክ ልብ አለን። እግዚአብሔር በሚያስብበት ልብ የምናስብ ሰዎች ነን። የክርስቶስ ልብ አለን። ያንን የመሆን ነፃነት ለእኛ ተሰጥቶናል። ብትችል እንደ ቅድስት ክርስቶስ ሰምራ አጋንንትን ለቀም አድርጎ የመግዛት፣ እንደ አቡነ ተክለ ሃይማኖት በነፋስ ክንፍ የመብረር፣ እንደ አቡነ ተክለ አልፋ በመቋሚያ ጭምር እስከ ማስመስከር፣ አፍ አውጥቶ እስከ ማናገር፣ እንደ አቡነ ሐራ ድንግል አህያው ሰው የሚሰራውን ስራ እንዲሰራ በማድረግ መስራት ይቻላል። እንደ አቡነ ሂሩት አምላክ ደንጊያውን ጀልባ የማድረግ ተሰጥቶናል። እንደ አቡነ ገብረ መንፈስ ቅዱስ በመብረቅ ተጭኖ የመብረር ተሰጥቶናል። የመሆን ነፃነት ልክ የሌለው ነፃነትን ይሰጣል። ልክ የሌለው አጥር የሌለው ነፃነት እግዚአብሔር ሰጥቶናል። አጥር የሌለው እሱን የመብላት የመጠጣት ነፃነት ሰጥቶናል። ነገስታት የሚወዱትን ሰው ከሚወዱት እንጀራ ሊያበሉት ይችላሉ። የገዛ ስጋቸውን የመብላት ነፃነት ይሰጡታል። አይሆንላቸውም፣ አይደረግምም ነገሩ። ክርስቶስ ግን ስጋውን ደሙን የመመገብ ነፃነት ሰጥቶናል።
እንደሱ ነፃነት የሰጠን አባት የለም። እንደሱ ነፃነት የሚሰጥ ንጉስ የለም። መብትም ካላችሁት ክርስቶስ የሰጠንን ያህል መብት የሚሰጠን ንጉስ ሊኖርም አይችልም፣ አይኖርም። መብታችን ትተን ባሪያ የሆነው እኛው ብቻ ነን። ይሄን መልክ አጥታ ነው በጎ የማድረግ ነፃነት ሰጥቶናል። እሱ እስመ ሶብሶበ ይገብር ምግባራተ ሰናያት ዘልፈ ይከውን አምሳሊሁ ለእግዚአብሔር። ሰው በጎ ስራን አዘውትሮ በሰራ ጊዜ እግዚአብሔርን ይመስለዋል ይላል ቅዱስ ቄርሎስ። መልካም ስራን የሚሰራ ሰው እግዚአብሔርን ይመስላል። እግዚአብሔርን የምንመስለው መልካም ስራ በመስራት ነው። ሰው አንድ ክፋት ሲሰራ አንድ ክፋት ሲሰራ አንድ ጊዜ ሰይጣንን ይመስላል። ሁለት ሲሰራ ሰይጣንን ይመስላል። ሶስት ሲሰራ ሰይጣን ይሆናል። መጨረሻ ላይ ራሱ ሰይጣን ይሆናል። ሰው አንዲት መልካም ስራ ሲሰራ እግዚአብሔርን እየመሰለው ሲያዘወትረውሳ ፍጹም ቴዎሲስ ወይም ሱታፊ አምላክ የሚባለውን ያገኝና አምሳለ እግዚአብሔር ይሆናል። ቤተ ክርስቲያን ከላይ እስከታች ባለነው ልጆቿ የንጉሷን መልክ እንድታገኝብን እግዚአብሔር ይፈልገን። ኢትዮጵያ የወረሰው መልካችን ይሄ ነው። እግዚአብሔርን የምንመስልበት መልክ ተሰጥቶናል። ቤተክርስቲያን ዛሬ ከልጆቿ ያጣችው ይሄ ነው። ስለዚህ ወገኖች አባታችን እግዚአብሔር ነው፣ ወደ መምሰል እንመለስ። የመጨረሻ ያ ሳንቲም ነው የጠፋት ብያቸዋለሁ። ሳንቲም ምንድን ነው? ዋጋ ነው። እስኪ ዋጋ በሉ ንገሩኝ እንጂ። አዎ አንዲት ያቺ ሴት አንድ ሳንቲም አጣች ማለት አንድ ሳንቲም የተባሉ ምዕመናን ናቸው፣ ወይም ክርስቲያኖች። ምዕመናን ሲባል እናንተን ብቻ እንዳይመስላችሁ፣ እነዚህ ቄሶች ራሳቸውን አይሰብኩም እንዳትሉ። ምዕመናን ባልን ጊዜ ቤተ ክርስቲያን ማለታችን ነው። ቤተ ክርስቲያን ባልን ጊዜ ጳጳስም፣ ቄስም፣ ዲያቆንም ማለታችን ነው። ስለዚህ ቤተ ክርስቲያን አንድ ሳንቲም ጠፋት ማለት ልጆቿ ዋጋ የሌላቸው ሆኑ ማለት ነው። እስኪ በሉ በሞዲ ልጆቿ ምን የሌላቸው ሆኑ ማለት ነው? ዋጋ የሌላቸው ሆኑ። እግዚአብሔር ዋጋ ሰጥቶ ፈጠረ። ዋጋ ሰጥቶ የመጀመሪያው የራሱን መልክ ዋጋ አድርጎ ነው የፈጠረን። ለዚህ ዋጋችን ሽልማት አድርጎ የሰጠን ደግሞ ኮንንዋ ለምድር ብሎ ምድርና ሰማይ ከዋክብትን እንዲህ አዕዋፍን ሁሉ እንድንገዛ ነው የሰጠን። መጨረሻ ላይ ደግሞ የሰጠን ደግሞ ምንድን ነው? ልጆቹ እንድንሆን በመንፈስ ቅዱስ ስልጣን ሰጠን። ከዚያ ምን ዋጋ አድርጎ ከፈለን? የገዛ ደሙን ዋጋ አድርጎ ከፈለን። ዋጋ ተሰጥቷቸው የተፈጠሩ ክርስቲያኖች ዋጋ የሌላቸው ሆኑ። ከዛሬ ጀምሮ ነው የምላችሁ ነገር፣ ዋጋ ያላችሁ ሰው ሁኑ። ለራሳችሁ ርካሽ ተመን አትስጡት። አንድ ነጋዴ ሄዷችሁ ዕቃ ሽጥልኝ ስትሉት ይሄን ያህል ብር ሲላችሁ ቀንስ ስትሉት የሚቀንስ አለ፣ ሌላ ልስጥ ሲላችሁ ምንድን ነው የምታደርጉት? እሱኑ ስጠኝ ዝም ብለህ ነው የምንለው። ለምን? ውድ የሆነው ዋጋ ውድ የሆነ ዕቃ ክቡር እንደሆነ ይታወቃልና። እኛ ውድ ዋጋ ያለን ዕቃዎች ነን፣ የእግዚአብሔር ዕቃዎች። ውድ ዋጋ ያለው ውድ ቦታ ይሰጠዋል። ሸክላ በተራ ቦታ ይቀመጣል፣ ወርቅ ደግሞ በተቆለፈ ሳጥን ይቀመጣል። እንደ ዕቃው ዋጋ ክብሩ ይቀጥላል፣ ይጨምራል። እግዚአብሔር ለኛ የሰጠን ዋጋ ትልቅ ነው። ልጆቹን ያደረገ የልጅነት ዋጋ አለን። ከመብል በላይ ሁሉ የገዛ ስጋውን፣ ከመጠጥ በላይ የገዛ ደሙን፣ ከልብስ በላይ የሰጠን ልጅነትን። እኛ ስንጠመቅ እርቃናችን የተጠመቅነው ክርስቶስን ለመልበስ ነው። እለ ተጠመቅሙ ክርስቶስ አለበስክሙ ያለ ቅዱስ ጳውሎስ ገላትያ 3:21 ላይ ሲናገር የተጠመቃችሁ ሁሉ ክርስቶስን ለብሳችኋል አለ። ሸማኔ የገዛው ልብስ አይደለም፣ ትልቅ ዋጋ ያለው ልብስ። አሁን በዚህ ምዕራፍ ወአምጽኡ አልባሳተ ቅድዋተ፣ ከሁሉ የተሻለ ልብስ አምጡና ልጄን አልብሱት ያለ ያ የተሻለ ልብስ ክርስቶስ ነው። ልዩ ክብር ነው የሰጠን እግዚአብሔር። ከሀገር መጥቶ መንግስተ ሰማያትን ነው የሰጠን። የገዛ እናቱን እናት አድርጎ ነው የሰጠን ከመስቀል ስር። የኔ እናት ለእናንተ እናት ትሁናችሁ፣ እኔ ደግሞ ወንድም ልሁናችሁ ብሎ፣ የኔ አባት አባት ይሁናችሁ ብሎ ነው የሰጠን። ከዚህ በላይ ምን ዋጋ ይሰጠናል ክርስቶስ? ዋጋ እንዳለን የምታውቁት ክርስቲያን ሲሞት ታውቃላችሁ። ሲሞት ሲገነዝ ተገንዞ ጨርሶ መቃብር ከመግባቱ በፊት በድኑን ጳጳስ ካለ መጀመሪያ ጳጳሱ ይስሙታል። ቀጥሎ ማንም ይስመው፣ በማዕረግ ከሳቸው ቀጥሎ ያለው ይስማል። ህዝቡ ሁሉ በድኑን ስሞ ነው የሚሸኘው። ለምን የሚሸኘው? ክርስቶስን የለበስክ ስጋ ነህ ብለን። የክርስቶስን ስጋና ደም የተቀበልክ አካል ነው። ሙተህ እንኳን አካላችን ነህ እያልነው ነው። ሙተን እንኳን ክብር አለን። እንዴት እንደምትክም ዋጋ እንዳለን ተመልከቱ። በዚህ ዘመን አሁን
የሰው ዋጋ ስለቀነሰ ሞተ እንላለን። ስንት ሰው ሞተ ሲባል ስንት ነው እንላለን። 5 ነው ብለን ዝም እንላለን። 50 ሲል ትንሽ ደንገጥ እንላለን። ለምን? የሰው ዋጋ ቀንሷል። የሰው ዋጋ ቀነሰ። ቤተክርስቲያን የምትፈልገው ይሄንን ነው። ለሰው ዋጋ ስጡ። ቢያንስ እንኳን ሌላው ባይሰጠን ክርስቲያኖች ለሰውነት ዋጋ እንስጥ። መጀመሪያው ለራሳችን፣ ቀጥሎ ለሰው ለሌላው ሰው ዋጋ እንስጠው። ሰው ዋጋ ያለው ፍጡር ነው። እኔ ዛሬ ማታ ጀምሮ ብታቅዱ ደስ የሚለኝ ጌታዬ ሆይ ዋጋ ያለኝ ሰው አድርገኝ፣ ርካሽ ዕቃ አታርገኝ እኔን በሉ። በቀላል የምገዛ ትንሽ ነገር የሚለውጠኝ እንደው በትንሽ ድቃቂ ሳንቲም ገዝተው የሚወስዱኝ ትንሽ ነገር ከቤት የሚያወጣኝ ርካሽ ዕቃ አልሆን፣ በውድ ዋጋ የምገዛ ልሁን። ያ ዋጋ ደግሞ ያንተ ስጋና ደም ነው። እኔ ዋጋዬ አንተ ነህ ብለን ማሰብ አለብን። እና ለራሳችሁ እኔ እኮ ዋጋ ያለኝ ሰው ነኝ ብላችሁ ካሰባችሁ ርካሽ ቦታ ስትወጡ እንዴ እኔ ዋጋዬ ስንት ነው በሉ። የማይመጥናችሁ ቦታ ስትሄዱ እኔ ዋጋዬ ስንት ነው። እንደ ተራ ሰው ወጣችሁ እያበዳችሁ ተሳደቡ ሲላችሁ እኔ ዋጋዬ እኮ ይሄ አይደለም። ሀብት ንብረት አፍርታችሁ ከቤተ ክርስቲያን ሲያስቆብልላችሁ ለኔ ዋጋዬ ብር ነው፣ ለኔ ዋጋዬ ቤት ነው፣ ለኔ ዋጋዬ መኪና ነው፣ የኔ ዋጋ እኮ ክርስቶስ ነው ብለን ነው ማሰብ ያለብን። ዋጋችንን ማወቅ አለብን። ለኔ ዋጋዬ ወንበር ነው፣ ለኔ ዋጋዬ ስልጣን ነው፣ ለኔ ዋጋዬ ጌታዬ ነው፣ በደሙ የተገዛሁት ለኔ የተከፈለልኝ ይሄ ነው። ይሄ ወንበር ከክርስቶስ ከለየኝ እልም ይበል፣ ይሄ ገንዘብ የሚለየኝ ከሆነ እልም ይበል። ለኔማ ዋጋዬ መድኃኔዓለም ነው ብለን ማሰብ ያለብን። ስለዚህ የእግዚአብሔር ቤተሰቦች ዋጋ አጡ። ቅዱስ ቄርሎስ ይህን ሲተረጉም የነፍስ ዋጋ ምንድነው ይላል? ሃይማኖት። እስኪ ሃይማኖት በሉ። የነፍስ ዋጋዋ ሃይማኖት ነው። ስለዚህ ይቺ ሴት ሳንቲም አጣች ማለት ቤተክርስቲያን የሃይማኖትን ዋጋ ከእያንዳንዳችን ነፍስ አጣል። ያ ማለት ጥቃቅን ነገሮች፣ ሆድ፣ እንቅልፍ፣ እረፍት፣ ጨዋታ፣ ድልቂያ፣ ቀላል የሆኑ ነገሮች ዋጋችንን አሳጥተው ከቤተ ክርስቲያን አስወጥተውናል ማለት ነው። ትንንሽ ነገሮች ምናልባትም ደግሞ አኩርፈን በአንድ ቄስ ተቀይመንም ሊሆን ይችላል። የሆነ ሰው አስቀይሞን ትንሽ አኩርፈን ከቤተ ክርስቲያን እንኮበልላለን። ለምን? ረክሰናል፣ ዝቅ ስላልን ማለት ነው። ስለዚህ የእግዚአብሔር ቤተሰቦች ወደ ክብራችን ይመልሰን መድኃኔዓለም። ያቺ ሴት ምን አደረገች? መብራት አብርታ ምን አደረገች? ፈለገች። ሁሉም ፈነቀለችው የሚለው ምንድን ነው? ቤተ ክርስቲያን ካለ ነገሯ ሁሉ ወርቅ ብታመጡላት፣ የወርቅ ጥላ ብታመጡላት፣ በጣም ብዙ ሚሊዮን ብር አምጥታችሁ ብትሰጧት አንድ ሰው እንደምታመጡላት አድርጎ ደስ አይላትም ቤተ ክርስቲያን። ሁሉም ፈንቅላ አንዱን ሳንቲም ፈለገችው ማለት ቤተ ክርስቲያን ካለ ነገሯ፣ ከንብረቷ፣ ከዕቃ ቤቷ፣ ከቤተ ክርስቲያኑ ዲዛይን፣ ከህንፃው፣ ከዚህ ሁሉ አንድ ክርስቲያን ሲመጣላት ደስ ይላታል ቤተ ክርስቲያን። ምክንያቱም ያ ክርስቲያን የንጉሱ ምስል ነው፣ የንጉሱ አምሳል ነው። ከዚህ የተነሳ ለቤተ ክርስቲያን ሰው ገለህ 50 ሚሊዮን ብር አድርገህ ስጣት አትፈልገውም። ቤተ ክርስቲያን ያለው ሰውን በሐሰት ምስክር አሳስረህ አንተ አምጥተህ 100 ሚሊዮን ብር ስጣት፣ ቤተ ክርስቲያን ያን አትፈልገውም። ቤተ ክርስቲያን የምትፈልገው እሱ ሜዳ ጥለህ ያንን ብሩን ለዚያ ድሃ ከፍላለህ፣ ያንን ድሃ ይዘህላት ና። ቤተ ክርስቲያን የምትፈልገው እሱን ነው። እናሳ ሁሉ ነገር ተደምሮ ለቤተ ክርስቲያን አንድ ሰው ያህል ክብር የለውም። ምን ታደርጋለች? መብራት ታበራለች ነው። ያ መብራት ምንድን ነው? ክህነት ነው። በንስሐ ትፈልጋለች ልጆቿን። ዘይቱ ፍቅር ነው። ምክንያቱም ምንድን ነው ፍቅር የተባለው? ቤተ ክርስቲያን ማንም ሰው ሲመጣ አይፈረድበትም። የሚገርመው ይሄ ነው። ሊቁ ቅዱስ ዮሐንስ አፈወርቅ ቤተ ክርስቲያን ሐኪም ቤት፣ ቤተ ፈውስ እንጂ ፍርድ ቤት አይደለችም። አንተ ሰው ኃጢአተኛ ሰው ነህ እንዴ ይላል። እንግዲያው ቤተ ክርስቲያን ናና ታክመሃለች፣ ትድናለህ። አንተ ሰው ጻድቅ ነህ እንዴ? እንግዲያስ ጽድቅህን የምትጠብቅልህ ቤተ ክርስቲያን ናት፣ ቤተ ክርስቲያን ናት ይላል። ጻድቅ ከሆንክ ከጽድቅህ እንዳትወድቅ ቤተ ክርስቲያን ውስጥ ተተክለህ ኑር። ታመህ ከሆነ የኃጢአት በሽታ ይዞ ከሆነ ናና እዚህ ታክም። የሚጠበቅብህ ህመምህን መናገር ብቻ ነው። ማንም አይፈርድብህም። እንዲያውም ሊቃውንቱ ሲናገሩት ምንድን ነው የሚለው? ከሁሉ ነገር በዚህ ደስ አላት ነው የሚለው። ቤተ ክርስቲያን እንደውም ደስ ይላታል። እዚህ ሉቃስ ወንጌል እዚሁ ምዕራፍ 15 መጨረሻ ላይ ያለው ልጅ ምን እያለ ነበር የመጣ? ለአባቱ ባሪያ ልባል አይገባኝም ሲለው ምንድን ነው ያደረገው? እንደውም ልጁ አደረገው። እንደውም ሮጦ ሆዶ አቀፈው። ሊቃውንቱ ምን ብለው ይናገራሉ?
ባሪያ ያደርገኛል ሲል ልጁ አደረገው። ይቀጣኛል ሲል ሩጦ ሳመው። ይነቅፈኛል ሲል ደግሶ አበላው። ይገርፈኛል ሲል የብርሃን ልብስ አለበሰው። ያባርረኛል ሲል እንዲያውም ግማሽ መንገድ ራሱ ሩጦ መጥቶ አቀፈው። እግዚአብሔር ሁልጊዜም ላይ ያለውን በጉን ደግሞ ስታዩት ምንድን ያደርገው? አንስቶ በትከሻው ምን አለው ነው የሚለው? ተሸከመው። መሸከም ማለት ነው ምንም ነውረኛ ሆነ ብትመጣ ክርስቶስ በትዕግስት ትከሻው ያንን ተሸክሞ አንተን ከራሱ ጋር ከፍ አድርጎ ወደ ላይ ያወጣል ማለት ነው ብሎ ይተረጉማል። ስለዚህ የእግዚአብሔር ቤተሰቦች አሁን እዚህ ቤተክርስቲያን መብራት እያበራች ነው። የፍቅር ዘይት እያፈሰሰችልን ነው። ኑ ልጆቼ፣ በር ሳይዘጋባችሁ፣ ቀኑ ሳይመሽባችሁ፣ ሙሽራው ሳይመጣ አሁን ኑ እያለች ነው። መብራቱም እየበራ ነው። አንሶ ስሙ ዘብርሃን ብክሙ እስመ ዘያሐውር ውስተ ጽልመት ኢያአምራ በዘያሐውር። ብርሃን ሳለላችሁ ተመላለሱ፣ በጨለማ የሚሄድበትን አያውቅምና። ቤተክርስቲያን እየፈለገችን ነው። ሁላችን ትቢያ ወርሶናል። እግዚአብሔር ይመልሰን። ወስብሐት ለእግዚአብሔር። ይቆየን።